ነው የሚያሳድገው። በጣም ቆንጆ ነው። የአብሽ ማስክ እንደዚህ እየሰራችሁ ተጠቀሙ። በጣም ቆንጆ ነው ለፀጉር እና ሰላም ጤና ይስጥልኝ። እንዴት ናችሁ? አለው ያው ዛሬም በአሪፍ ውህድ ተመልሻለሁ ማለት ነው። ለፀጉር መነቃቀል ለተቸገራችሁ፣ ፀጉራችሁ እየተነቃቀለ ለተቸገራችሁ አሪፍ ውህድ እየላችሁ መጥቻለሁ እና አላድግ ላለ ፀጉር፣ ለሚነቃቀል ፀጉር፣ ለሚሰባበር ፀጉር በጣም ቆንጆ የሆነ ውህድ እየላችሁ መጥቻለሁ ማለት ነው። በጣም አሪፍ ውህድ እና ለሆዳችን የሚያስፈልገን በመጀመሪያ አብሽ ያስፈልገናል። አብሽ ታውቃላችሁ ለፀጉር በጣም አሪፍ ነገር ነው። ስለዚህ በዋናነት አብሽ ያስፈልገናል ማለት ነው። ፀጉራችን እንዳይነቃቀል ያደርግልናል፣ እንዲያድግልን ያደርግልናል። የረገፈው ደግሞ በደንብ እንዲበቅልና ፀጉራችን እንዲረዝም እንዲያድግ ያደርግልናል። በጣም ቆንጆ ነው። እንዳይሰባበርም ያደርግልናል ማለት ነው። አብሽ እጅግ በጣም ጠቃሚ የተረጋገጠ የታወቀ ነገር ነው። ለእኔም በጣም የጠቀመኝ ሁሌም የምጠቀመው ለፀጉሬ እድገትና ፀጉሬ እንዳይረግፍ የረዳኝ በጣም ቆንጆ አብሽ ነው ማለት ነው። ሌላኛው ደግሞ ቡና ነው። ቡናም በጣም ቆንጆ ነው። ለዋናነት ቡና የተጠቀምኩት ለሽታው ስለሚከብድ ሽታ ሳይኖረው እንድንጠቀም ማለት ነው። ሽታውን እንዲቀንስልን አብሽ እንጠቀማለን ማለት ነው። ለሽታው በዛውም ስንጠቀም ለእኛ ደግሞ ለቆዳችን የደም ዝውውራችን ስለሚያፋጥን ፀጉራችን እንዲያድግና ፀጉራችን ወዛም እንዲሆን ቆንጆ እንዲሆን ቡና ይረዳናል ማለት ነው። ሽታውንም ያጠፋልናል። ሌላኛውን ደግሞ የቡና ጥቅም እናገኛለን ማለት ነው። ሌላኛው ሙዝ ነው። ሙዝ ስላለኝ የጨመርኩት፣ ከሌለ በሁለቱ መስራት ይቻላል። ግን እኔ የበሰለ ሙዝ ስላለኝ ሙዝም ደግሞ በጣም ቆንጆ ነው ለፀጉር እድገት፣ ለሚሰባበር ፀጉር፣ ለፀጉር እርጥበት ስለሚሰጠው በጣም ቆንጆ ነው። በጣም አሪፍ ነው። ለቆዳችንም በጣም ቆንጆ ነው። እነኚህ ሶስቱ ደግሞ አንድ ላይ ሲሆኑ እጅግ በጣም ቆንጆ ውህድ ለፀጉራችን እንሰራለን ማለት ነው። ፀጉራችንን እንደዚህ በፍጥነት እንዲያሳድግልን በዚህ መልኩ በእነኚህ ሶስት ግብአቶች በደንብ እንከባከበዋለን ማለት ነው። ሌላ ቅባት ነው። ቅባት እኔ ይሄ አብላ ነው ያለኝ። እናንተ ግን ያላችሁ ለእናንተ ፀጉር የሚስማማ ቅባት መጠቀም ትችላላችሁ ማለት ነው። እና አብሹን የጥሬ ካላችሁ ማታ ዘፍዝፋችሁ ጠዋት ፍጩት። እኔ ግን ዱቄቱ ነው ያለኝ። ዱቄቱ ደግሞ ካላችሁ ከላዩ ላይ 1 ማንኪያ ከግማሽ እስከ 2 ማንኪያ አድርጋችሁ የሞቀ ውሃ በላዩ ጨምሩበት ማለት ነው። ከዛ ለ1 ለ2 ሰዓት ተውት አብሹ ማለት ነው። እንደዚህ ማለት ነው። ያው እኔ በዚህ መልኩ 1 ማንኪያ ከግማሽ ነው የተጠቀምኩት፣ ምክንያቱም ሙዝ ስላለኝ ማለት ነው። እና በዚህ መልኩ ለ2 ሰዓት የሞቀ ውሃ ጨምሬበት በዚህ መልኩ 2 ሰዓት አቆይቼዋለሁ ማለት ነው። ስለዚህ አሁን ሁሉንም ግብአት መፍጫ ውስጥ ከተን ፈጭተን ደግሞ እንቀባለን ማለት ነው። ስቀባም ደግሞ አሳያችኋለሁ ማለት ነው። ራሳችንን መፍጫ ውስጥ እንጨምራለን ማለት ነው። ሙዛችንንም እዛ ደግሞ ቡናችንን እንጨምራለን። ሌላው ቅባታችንን እንጨምራለን ማለት ነው። አሁን ፍጭት ላድርገውና ደግሞ እንቀባለን ማለት ነው። በዚህ መልኩ በጣም ቆንጆ በጣም አሪፍ የሆነ ሲታይ ራሱ በጣም የሚያምር ቆንጆ ቅልል ያለ ማስክ ሰርተናል ማለት ነው። በጣም አሪፍ ነው። ስለዚህ አሁን ደግሞ እየተቀባው አሳያችኋለሁ ማለት ነው። እንቀባው ማለት ነው። እናደርግና እንቀባዋለን ማለት ነው። እና አሁን ሽታ ምናምን የለውም። የቡና ሽታ ይቀንሳል ማለት ነው። የአብሹ ሽታ ይቀንሳል ቡና ስላለው። አሁን በጣም ቆንጆ አሪፍ ውህድ ሆኖልናል ማለት ነው። ያው በዚህ መልኩ በደንብ እንቀባዋለን ማለት ነው። በጣም ነው ደስ የሚለው። አብሽ በዚህ መልኩ ተጠቀሙት። በቃ ሽታው ከከበዳችሁ እንጂ ለፀጉር እድገት በጣም ወሳኝ ነው። አብሽ በጣም ቆንጆ እና ፀጉርን የሚያሳድግ
በጣም ምርጥዬ ነው ማለት ነው አብሽ። ስለዚህ ሽታውን ፈርታችሁ መጠቀም ከከበዳችሁ በዚህ መልኩ ተቀሙት እላችኋለሁ። የሰራችሁ መጠቀም ትችላላችሁ ዶቼ። ስለዚህ እጃችሁ ላይ ነው ወላ የምታዩት ማለት ነው። ለስላሴው ያለውን ለውጥ ወዲያው ነው የምታዩት። ለፀጉር መነቃቀል ያው ስሪልን ስላላችሁ እኔም ደግሞ ዛሬ የምታጠብበት ቀን ስለሆነ በዚህ መልኩ ሰርቼላችኋለሁ። ስለዚህ እናንተም ሰርታችሁ እንደምትሞክሩትና ውጤቱን ደግሞ ኮሜንት ላይ እንደምትነግሩኝ ተስፋ አደርጋለሁ። እና ምንድነው ቤተሰብ ሁኑ፣ ፀጉራችንን አብረን እንንከባከብ። ሰብስክራይብ አድርጉ፣ ቤተሰብ ሁኑ። ጥያቄ ካላችሁ ደግሞ ኮሜንት ላይ ጠይቁ፣ እኔ ለመመለስ ዝግጁ ነኝ ማለት ነው። አብረን እስኪ ፀጉራችንን እናሳድግ እና እስከዛሬ ከሰራሁላችሁ የትኛውን ሞከራችሁት? ከቅባትም ከውህድም የቱን ሞከራችሁት? ለኔ ሁሉም በጣም ስለሰሩልኝና ስለተስማሙ ነው ወዶቼ ላቀቁላችሁ የሰራሁላችሁ። የተረጋገጠ ነገር ስለሆነ ነው። ምክንያቱም ራሴ ላይ የተቀባው ሳሳያችሁ እርግጠኛ የሆንኩበት ነገር ስለሆነ በተፈጥሯዊ ነገር ደግሞ ቤት ውስጥ በሚገኝ ነገር ስለሆነ አያስፈራም ማለት ነው። ሰርቶ ለመጠቀም አይከብድምም፣ አያስፈራም። ስለዚህ እናንተ በደንብ እንደኔ ከተንከባከባችሁት ሁለት ፀጉር በጣም ያድጋል። በየሳምንቱ ሁሌ ስትታጠቡ፣ እኔ በሳምንት ስታጠብ ሁሌ ወደ አደርጋለሁ። እናንተም ውህድ ተቀቡት። በጣም ነው ደስ የሚለው። ጭራሽ አብሽ ራሱ ያለው አይመስልም። እውነት ያለ ምንም ሽታ እንደዚህ ሰርተን መጠቀም እንችላለን ማለት ነው። አብሽን ከፈራ ነው ስንታጠብ ራሱ በቃ መጀመሪያ በደንብ ጥብ አድርጉት፣ በደንብ ይውጣ ማለት ነው። መጨረሻ ላይ ሻምፖ አድርጉ ማለት ነው። እኔ እንደዛ ነው የማደርገው። በአንዴ ራሱ ባልደግም ሻምፖ በአንዴ ራሱ ጽድት ነው የሚለው ሽታው ምኑ። መጀመሪያ በደንብ እንትን እለዋለሁ፣ በደንብ አጥበዋለሁ ማለት ነው። ከዛ በኋላ ነው ሻምፖ ማድረገው። ለመጨረሻ ከኮንዲሽነር ማለት ሻምፖ ማድረገው በጣም በትንሹ። ሲቀጥልም ደግሞ መጨረሻ ላይ ነው፣ በቃ ማለቂያው ላይ ነው ሻምፖ ማድረገው። ለፀጉሬም አያያዝም፣ ስታጠበው ውህድ ስቀባ አያያዝም። እና እናንተም ሁሌ ስትታጠቡ የሆነ ውህድ ቀብታችሁ ቢሆን የበለጠ ቆንጆ ይሆናል እኮ። በደንብ ቀብቼዋለሁ ማለት ነው። ከስር እስከ ጫፍ ነው ደግሞ መቀባት ያለባችሁ። ያው ፀጉሬ በጣም እያረዘመ በጣም በቃ እንዴት ልበላችሁ ከካሜራ ውጭ ሆኗል። ያችን በጣም እያረዘመልኝ ነው። መነቃቀሉ ራሱ የለም። አሁን ላይ አቁሟል። ሲጀመር አይበጣጠስም የኔ ፀጉር። እዩት እንዴት እንደሚያምር ልስልስ ብሏል ማለት ነው። በጣም የለሰለሰው። እዚህ በደንብ ሁሉንም እቀባለሁ ማለት ነው። ከዛ ማሳጅ እናደርግና 1-2 ሰዓት እንተዋለን ማለት ነው። እና ሽታውን ለምትፈሩ ልጆች በዚህ መልኩ ሞክራችሁት ንገሩኝ ማለት ነው። ያው በጣም ነው የምትገረሙበት። በጣም ልዩ ነው። ስለዚህ ደብ ነው የቀባሁት። በቃ ፀጉር ራሱ በጣም ነው ለስለስ ያለውና ስለዚህ በደንብ ተቀብተን እዩት፣ ሲያምር እዩት። እና ውዶቼ አብሽን ሽታውን የምትፈሩ በዚህ መልኩ ተቀቡት። ያለ ምንም ሽታ እንደዚህ የአብሽን ጥቅም ማግኘት እንችላለን ማለት ነው። እና አብሽን በዚህ መልኩ ተጠቀሙ፣ ስሩና ያለ ምንም ሽታ እላችኋለሁ። በጣም አሪፍ ነው።
ፀጉር እጅግ በጣም የሚያሳድገው በጣም ቆንጆ ነው። የአብሽ ማስክ እንደዚህ እየሰራችሁ ተጠቀሙ። በጣም ቆንጆ ነው ለፀጉር እና ይሄው በዚህ መልኩ በደንብ ተቀብቼዋለሁ። ስለዚህ አሁን በደንብ ማሳጅ አደርገውና ለ2 ሰዓት አቆይቼ ታጠበዋለሁ ማለት ነው ውዶቼ። እናንተም በቃ በዚህ መልኩ እየሰራችሁ ፀጉራችሁን ተንከባከቡ። የማያድግ ፀጉር የለም። እናንተ ብቻ ሞክራችሁት ንገሩኝ። ካላደገ እኔ የምጠየቀው። እዚህ ዩቱብ ቤተሰብ ሁኑ፣ ሰብስክራይብ አድርጉ እና ጥያቄ ካላችሁ አስተያየት ካላችሁ ኮሜንት ላይ ጻፉ። ቤተሰብ መሆን አትርሱ እና እንደዚህ ፀጉራችንን እንከባከብላችኋለሁ። ሰላማችሁ ብዝት ይበልልኝ። ቻው